ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? የሰዓቱን ዋና ዋና መረጃዎች ይዤላችሁ ቀርቤያለሁ። እስከ መረጃው ፍጻሜ ድረስ አብራችሁን ቆዩ። የዩናይትድ ኪንግደም በኢትዮጵያ ዳግም የሚጀመር ግጭት ለቀጠናው ጭምር አውዳሚ እንደሚሆን አስጠነቀቁ። በሌላ ዜና ትራምፕ በአዲሱ የኢራን እቅድ ደስተኛ ለመሆናቸውን በዛሬው ዕለት ገልጸዋል። በሌላ መረጃ በዩጋንዳ 4 ጨቅላ ህፃናትን የገደለው ግለሰብ በሞት ፍርድ መቀጣቱን አስታውቋል። እነዚህና ሌሎች መረጃዎች ይዘንላችኋል። አብራችሁን ቆዩ። የዩቲዩብ ቻናላችን ሰብስክራይብ ብታደርጉ ፈጣንና ታማኝ መረጃ ቀጥታ ይደርሷችኋል። አሁን ወደ መረጃው አለፍ። በአዲስ አበባ የሚገኘው የብሪታንያ ኤምባሲ በድጋሚ የሚጀመረው ግጭት ለትግራይ ክልል፣ ለኢትዮጵያና ለቀጠናው አውዳሚ ይሆናል ሲልም አስጠነቀቁ። የአውሮፓ ህብረት በበኩሉ ትግራይ ክልል ውስጥ ያለው ሁኔታ በከፍተኛ ስጋት እየተከታተለ መሆኑንም ገልጿል። ፕሪቶሪያ ስምምነት አደጋ ላይ የሚጥሉ እርምጃዎች እንዳይወሰዱም አሳስቧል። በአዲስ አበባ የሚገኘው የብሪታንያ ኤምባሲ ትግራይ ክልል ውስጥ ያለውን ሁኔታ በተመለከተ ማሳሰቢያ የሰጠው ዛሬ ቅዳሜ ሚያዝያ 24 ቀን 2018 በወጣው አጭር መግለጫ ነው። የዩናይትድ ኪንግደም ትግራይ ክልል ውስጥ የሚታዩ ክስተቶችን በቅርበት እየተከታተሉ መሆኑን አስታውቀዋል። እየተከታተሉ መሆኑን የጠቀሰው መግለጫው ከፕሪቶሪያ ስምምነት መንፈስ ወይም ማዕቀፍ ውጭ የሆኑ እርምጃዎችን አናበረታታም ብለዋል። የአውሮፓ ህብረት በበኩሉ ትናንት አርብ ሚያዝያ 23 ቀን 2018 በአስቸኳይ እንዲረግብ ጠይቋል። ህብረቱ ትግራይ ክልላዊ መንግስት ውስጥ እየታዩ ያሉ ሁኔታዎችን በከፍተኛ ስጋት እየተከታተለ መሆኑንም አስታውቋል። አውሮፓ ህብረት እና ዩናይትድ ኪንግደም በመግለጫቸውን ያወጡት ህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት ከ6 ዓመት በፊት ክልሉ በተናጠል ባካሄደው ምርጫ የተመሰረተው ምክር ቤት ወደ ስራ እንዲመለስ መወሰኑን ግጭት ይፈጥራል የሚል ስጋት በድጋሚ እንዲያገረሽ ካደረጉ መፍትሄውን አደጋዎች ናቸው ሲልም በዛሬው አስታውቋል። ህወሓት ፌዴራል መንግስት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደን የስልጣን ቆይታ ለብቻው ባሳለፈው ውሳኔ በማራዘም የፕሪቶሪያ ስምምነትን አፍርሷል በማለት ይከሳል። የሌተናል ጀነራል ታደሰ ወረደ ጊዜያዊ አስተዳደር ጊዜ መራዘሙን የተራዘመበት መንገድ ህጋዊ በመሆኑ በወቅቱ የተገለጸ የፌዴራል መንግስት እስካሁን ድረስም ህወሓት ውሳኔ በይፋ አስተያየትም አልሰጠም ሲሉ ገልጿል። በሌላ መረጃም የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ጦርነቱን ለመቋጨት ያቀደችው አዲስ የሰላም እቅድ እንዳላስደሰታቸው መግለጻቸውን አስታወቁ። የኢራን የውጭ ጉዳይ ሚኒስትር በበኩላቸው አሜሪካ አካሄዷን የምትቀይር ከሆነ ኢራን ለዲፕሎማሲ ዝግጁ መሆኗንም ተናግረዋል። በሌላ ዜናም በኡጋንዳ ከአንድ ወር በፊት በኡጋንዳ ዋና ከተማ ካምፓላ በሚገኝ የህፃናት ማቆያ ውስጥ 4 ጨቅላዎችን የገደለው ግለሰብ በስቅላት እንዲቀጣ ተፈረደበት። የ38 ዓመቱ ክሪስቶር በሚገባ ወደሚገኝ የጨቅላ ህፃናት ማቆያ ውስጥ በመግባት ኤቴኩ ጊዮን ጌሾ እንዲሁም 4 ህፃናቶችን አግቶ በመግደል ለስቅላት እንዲቀጣም ተወስኖበታል። በኡጋንዳ የሞት ቅጣት ባይወገድም
አልፎ አልፎ የሚፈጸም ሲሆን ለመጨረሻ ጊዜ ተመሳሳይ ፍርድ የተሰጠው እንደ አውሮፓ አቆጣጠር በ2005 ነበር። የዩጋንዳና የአሜሪካ ዜግነት ያለው ኦኒየም ውሳኔው ላይ ይግባኝ ለመጠየቅ 14 ቀናት አሉኝ ሲልም አስታውቋል። አቃቢ ሕጎች ወንጀሉን አምኖ እንደተቀበለና ሀብታም እንደሚያደርገው ተስፋ ያደረገውን የሰው መስዋዕትነትን መፈጸሙንም መግለጹን ለችሎቱ ተናግሯል። ሆኖም በኋላ ላይ ጥፋተኛ እንደሚሆን መግለጹን ሆን ተብሎ የተፈጸመ ባለመባሉንም አስታውቋል። በዚህ ወር መጀመሪያ ላይ አሳዛኝ ግድያ የተፈጸመበት ማህበረሰብ ውስጥም በተቋቋመ ጊዜያዊ ፍርድ ቤት ውሳኔውን የሰጡት ዳኛ አሊስ ኮንሶ የተባሉ መሆናቸውንም አስታውቋል። በሌላ ዜና ስናልፍ አሜሪካ 5,000 ወታደሮቿን ከጀርመን ልታስወጣ መሆኑን አስታወቀች። ጀርመን መራሄ መንግስት በኢራን ጦርነት ምክንያት ዶናልድ ትራምፕ ከተቹ ከቀናት በኋላ የአሜሪካ መከላከያ መስሪያ ቤት 5,000 ወታደሮችን ከጀርመን ለማስወጣት ማቀዱን አስታውቋል። መስሪያ ቤቱ ከዚህ ውሳኔ ላይ የደረሰው የጀርመኑ መራሄ መንግስት ፍሬድሪክ መርዝ አሜሪካ በኢራን ተደራዳሪዎች ተዋርዳለች በማለት የዋሽንግተን አካሄድ ከተቹ ከቀናት በኋላ መሆኑን አስታውቋል። ሐሙስ ዕለት ትራምፕ በማህበራዊ ሚዲያ ገጻቸው ላይ መርዘን አሳፋሪ ስራ እየሰራ ነው ሲሉም ነቅፈው በስደተኛና ኢነርጂ ጨምሮ የሁለት አይነቶች ችግሮች አሉበት ሲሉም ኮንነዋቸዋል። ትራምፕ በጣሊያንና በቲም የሚገኝ ወታደሮችን ለማስወጣት ሀሳብ እንዳላቸውም ገልጿል። አሜሪካ ጀርመን ውስጥ ከፍተኛ ሰራዊት አላትን ያሰፈረች ሲሆን እስካሁን በኋላ አገራቱ በሚገኙ ጦር ሰፈሮች 36,000 ወታደሮች እንዳሏት ታህሳስ ላይ የወጣው መረጃ ያመለክታል። የፔንታጎን ቃል አቀባይ ሼን ፓርኬን በሰጡት መግለጫ ውሳኔው የተላለፈው በመከላከያ ሚኒስትሩ ፒት ሄግላ መሆኑንም አስታውቋል። ይህ ውሳኔ በአውሮፓ ውስጥ በመመሪያ አቀማመጥ በጥልቀት መገምገሙን ገልጿል። ፕሮግራሞቻችን ለሰዓቱ ያዝንላችሁ መረጃ እስካሁን ነበር። አብራችሁን ስለነበራችሁ ከልብ እያመሰገን በሌላ መረጃ እስከምንገናኝ መልካም ሁሉ ተመኘን ባይ